ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። መንግስት የመደባቸው የከተማ ሽፍቶች ስኳዶቹ ከሚለው መጽሐፍ የተገኘ። እነ ወታደር አለማየሁ መንግስት የመደባቸው የከተማ ሽፍቶች ከ1967 ዓ.ም አጋማሽ ጀምሮ አዲስ አበባ ከተማ በ25 ከፍተኞች፣ በ285 ቀበሌዎች፣ በኋላም በ25 ወረዳዎች፣ በ289 ቀበሌዎች ተከፋፍላ ነበር። ለክፍፍሉ የተለያዩ ምክንያቶች ቢሰጡም እውነታው ግን ህዝቡ በመረጠው ሰው እንዲተዳደርና እንዲዳኝ እንዲሁም ለመሰረተ ልማት እድገትና ቁጥጥር ወዘተ መዋቅሩ እንደተዋቀረ ልብ ሊባል ይገባል። ህዝቡ ከመረጣቸው የቀበሌ ተመራጮች ውስጥ ህግ ከሰጣቸው መብት ውጪ ሲንቀሳቀሱ ቆይተዋል። ድንበር ዘለው ሰውን እንደ ዱር አውሬ አድነው ወደ እስር ቤት ወስደው የሚያስሩና ንብረት የሚዘርፉ፣ የሰውን ልጆች በዱላ እየደበደቡ አሰቃይተው የሚገድሉ፣ አስክሬናቸውን እንደ ውሻ ሬሳ አደባባይ የሚጥሉ ወዘተ የቀበሌ ተመራጮች በአንድ ወቅት ከተማችን አስተናግዳ ነበር። ለህሊና የሚከብዱ መፈጠርን የሚያስጠሉ ድርጊቶች ከፈጸሙት ውስጥ እነ ወታደር አለማየሁ በመጀመሪያ ረድፍ ስማቸው የሚነሱ ነበሩ። በህዝባችን ላይ የፈጸሙት ግፍና በደል ወገኖችን አንገት ያስደፉ፣ በሐዘን ልብን ያኮማተረ እንደነበር መግለጽ ማጋነን አይሆንም። በእነ አለማየሁ የስቃይ ሰለባ ከሆኑትና በግፍ ከተገደሉት ውስጥ ዶክተር ዘሪሁን አንዱ ነበር። እነ አለማየሁ ዕለት በዕለት በሰብአዊ ፍጥረት ላይ የተለያዩ ወንጀሎችን ሲፈጽሙና ሲያስፈጽሙ ወራት ከማስቆጠራቸው በላይ የሰውን ህይወት እንደ ቅጠል መቅጠፍ ስራዬ ብለው ይዘውት ነበር። የእነ አለማየሁን የጭካኔ ድርጊት የተመለከቱ ማዘንና መተከዝ የወቅቱ ክስተትም ሆኖ ነበር። የቀበሌው ነዋሪና የአካባቢው ህዝብ ከማዘን ከመተከዝም አልፈው ቢገድሉንም ይግደሉን ብለው የፍርሃት ቆፈኑን ከራሳቸው ላይ አውርደው አደባባይ ላይ ቆመው ድምጻቸውን ከፍ አድርገው እነዚህ ህዝብ የመረጠብንና መንግስት የመደበብንን የከተማ ሽፍቶች ህዝቡን ፈጁት እያሉ እየጮሁ ሲያለቅሱና ብሶታቸውን ሲያሰሙ ማየትና ማድመጥ የተለመደ ሆኖ እንደነበር ማስታወስ ብቻ በቂ ይመስለኛል። ከነዚህ ብሶተኞች በተጨማሪ በምሬት ውስጥ የነበሩ ወገኖቻችንም ቢሆኑ ይህንን የመሰለ ዘግናኝ የሆነ በደልና ግፍ በህዝባችን ላይ ሲፈጸም ከምናይና ከምንሰማ እለት ከእለት ከምናዝንና ከምንማረር አምላክ ሆይ ወደ አንተ ውሰደን እያሉ ፈጣሪያቸውን በምሬት ሲማጸኑም ተስተውለዋል። እነ አለማየሁ የፈጸሙት ግፍና በደል ፋሺስት የሚባለው ጣሊያን እንኳን ሀገራችንን በወረረበት ወቅት በህዝባችን ላይ ፈጸመ ያልተባለውን ድርጊት ማየትና መስማት እውነት መንግስት የግፈኞቹን ድርጊት ሳይሰማና ሲያውቅ ቀርቶ ነው ወይስ በተዘዋዋሪ መንገድ በፍጅቱና በስቃይ ውስጥ የመንግስት እጅ በቀጥታ ወይንም በተዘዋዋሪ ይኖርበት ይሆን የሚሉ አስተያየት ሰጪዎችና ጠያቂዎች በየአደባባዩ ድምጻቸውን ከፍ አድርገው በምሬትና በቁጭት መንግስትን ሲኮንኑ መስማት እንደ ልማድ የተቆጠረበት ዘመን ደርሰን ነበር። አንዳንድ መንፈሳዊ አባቶች ደግሞ በየቤተ ክርስቲያኑ ደጃፍ ቆመው አምላክ ሆይ ይህንን ጭካኔ ተመልከት፣ አንተ በጥበብ ከነዚህ ጨካኞችና ግፈኞች እጅ ህዝቡን ታደገው እያሉ እንባቸውን ወደ ሰማይ ሲፈነጥቁ ይስተዋሉ ነበር። የመንፈሳዊ አባቶች የሐዘን እንባ በምሬት ከተፈነጠቀባቸውና ህዝቡ አረመኔ ድርጊታቸውን ከጠላቸው የቀበሌ ተመራጮች ውስጥ በከፍተኛ 13 የቀበሌ 06 የህዝብ ተመራጮች መካከል ወታደር አለማየሁ፣ 10 አለቃ ከፍ ያለው፣ ወታደር ተፈራና ግብረአበሮቻቸው በግንባር ቀደምትነት ስማቸው ሲነሳ ቆይቷል። በስም የተጠቀሱት የህዝብ ተመራጮችና የአብዮት ጥበቃ ጓዶች እንዲሁም ግብረአበሮቻቸው ከምሽቱ 1 ሰዓት ሲሆን በክልላቸው ውስጥ በመኪናም ሆነ በእግራቸው የሚንቀሳቀሱ ሰዎችን ጠረጠርኩ እያሉ መያዝና ማሰር
ገንዘብና ንብረት ዘርፈው ከተከፋፈሉ በኋላ ሚስጥር እንዳይወጣብን በሚል ምክንያት በጀርባቸውና በደረታቸው ላይ ቀይ ሽብር ይፋፋም የሚል ወረቀት ለጥፈው በጥይት እየደበደቡና እየገደሉ አስክሬናቸውን እንደ ውሻ ሬሳ በአደባባይ ላይ ጥለው ሲፎክሩም ተስተውለዋል። እነ ለማየሁ በሰው እጅ አካልና ሕይወት ላይ በተደጋጋሚ ጊዜያት ግፍና በደል ሲፈጽሙ ማየትና መስማት የአንድ ሰሞን ጩኸትና ሮሮ ሆኖም ተለምዶ ነበር። በዘረፉት ገንዘብና ንብረት ቀን በቀን የአልኮል መጠጥ እየጠጡ በእስረኞችና በባለ ጉዳዮች ላይ ሲያገሱና እንዳሻቸው ሲምነሸነሹ ለመቆየታቸው የቅርብ ጊዜ ትዝታ ነበር። እነዚህ ግፈኞችና አመፀኞች ከዕለታት በአንዱ ቀን ምሽት ብቻ የፈጸሙትን ወንጀል ለማሳያ ነው። በተለምዶ አጠራር በማዕከላዊ ሆስፒታልና በጃን ሜዳ ፊት ለፊት መካከል ባለው ጠባብ አስፋልት መንገድ ላይ የግል መኪናውን በዝግታ እያሽከረከረ ሚኒሊክ ሆስፒታል ፊት ለፊት ካለው አደባባይ ደረሰ። የህዝብ ተመራጮችና የአብዮት ጥበቃ ጓዶች የነፍስ ወከፍ የጦር መሳሪያቸውን አውጥተው በግለሰቡ ላይ ደገኑበት። በመቀጠልም ቁም እንዳትበላሽ በማለት ጮሁ። ግለሰቡ ለህግ ተገዢ ሆነና መኪናውን በፍጥነት አቆመ። ከመኪናው ውስጥ ወጥቶ እንዲፈተሽ ጠየቁት። ግለሰቡም ቃላቸውን አክብሮ ከመኪናው ወጥቶ ተፈተሸ። መታወቂያውን ሲመለከቱ ማዕረግ በሚለው ትይዩ ዶክተር የሚል አነበቡ። ዶክተር ከሆነማ ገንዘብ ሳይኖረው አይቀርም ብለው ዳግመኛ ከግር ጥፍሩ እስከ ራስ ፀጉሩ ፈተሹት። በኢትዮጵያ ንግድ ባንክ ውስጥ ባደራ ያስቀመጠውን ብር 10,000 ብር ከደብተሩ ላይ አነበቡ። የባንክ ደብተሩንና መታወቂያውን የምናጣራው ጉዳይ አለ በማለት ከዶክተሩ ላይ ተቀበሉት። አጣርተን እስክንወስን ድረስ የታሰርክበትን ጉዳይ ለማንም እንዳተነፍስ ብለው አስጠነቀቁት። ተንፍሰህ ብትገኝ ግን መረጃውን እንዳወራ ወዲያውኑ ነው በታሰሩት እስረኞች የሚደርሰን እያሉ ወደ ከፍተኛ 13 ቀበሌ 06 እስር ቤት ወሰዱት። የኢሃፓ ስኳዶች ገዳዮች ናቸው ተብለው በጥብቅ ከታሰሩበትና በቁራኛ ከሚጠበቁበት እስረኞች ጋር ታስሮ እንዲያደር ቀላቀሉት። ይህን የመሰለ ለህሊና የሚከብድ ድርጊት ሲፈጽሙ ከምሽቱ 4 ሰዓት ሆኖ ነበር። ዶክተር ዘሪሁንን ሊጠይቅ የመጣ ሰው ካለ በቀበሌያችን ውስጥ ዶክተር ደረጃ የደረሰ ምሁር ሊታሰር ይቅርና እንድንተባበረው የጠየቀንን ሁሉ ከመተባበር ውጪ ማሰር የሚታሰብ አይደለም። ምሁራን ለሀገራችንና ለህዝባችን ሊጠቅም የሚችል ስራ ስለሚሰሩ በቀበሌያችን ፈጽሞ አይታሰሩም ብላችሁ ንገሩ። ለተተኪ ጥበቃ ጓዶችን ቢሆን የሰጠናችሁን መመሪያ ሳትጨምሩና ሳትቀንሱ ግለጹላቸው በማለት እነ ወታደር አለማየሁ ለጥበቆቹ አስጠንቅቀው ከግቢው ወጡ። ከነለማየሁ ጥብቅ መመሪያ የተሰጣቸው የዕለቱ ተረኛ ጠባቂዎች መሽቶ እስኪነጋ ዶክተር ዘሪሁንን የሚጠይቅ ሰው አልመጣም ነበር። በማታው ክፍለ ጊዜ የነበሩት የጥበቃ ጓዶች ጠዋት ለቅያሪ ለመጡት ተተኪ ጥበቃ ጓዶች እስረኞችን ቆጥረው አስረከቡ። ከነ ወታደር አለማየሁ የተሰጣቸውን ሚስጥራዊ ትዕዛዝ ግን ዘንግተው ሳያስተላልፉ ከግቢው ወጥተው ሄዱ። የዶክተር ዘሪሁን በዘመዶችና ቤተሰቦች ዶክተር ዘሪሁን በስልክ ሳይነግር ውጪ ማደር ያልተለመደና እንግዳ ነገር ስለሆነባቸው ቤተሰቦቹ ከምሽቱ 4 ሰዓት ሲያልፍ ታወኩ። የዶክተር ዘሪሁን ቤተሰብ እግራቸው ወደ መራቸውና እግራቸው ወደ ደረሳቸው ስፍራ ሁሉ ሄዱ። ዶክተር ዘሪሁንን ሲጠይቁና ሲያጠያይቁ አመሹ። እስከ ሌሊቱ 6 ሰዓት ድረስ ዶክተርን የበላ ጅብ አልጮህ አላቸው። ተስፋ ቆርጠው ለመተኛት ተገደዱ። ከሌሊቱ 6 ሰዓት በኋላ የሰዓት እላፊ የታወጀበት ዘመን ስለነበር እስኪነጋ ድረስ ፍለጋቸውን እንዳይቀጥሉ የሰዓት እላፊው ገደባቸው። የዶክተር ዘሪሁን መጥፋት ያሳሰባቸው ዘመዶቹና ቤተሰቦቹ በማታው ክፍለ ጊዜ በአቅራቢያቸው የሚገኙ ፖሊስ ጣቢያዎችና የቀበሌ እስር ቤቶች አጠያይቀው አደሩ። ይሁን እንጂ ዶክተር ዘሪሁን እዚህ ነው ያለው የሚላቸው ሰው ፈጽሞ ሊያገኙ አልቻሉም። ቤተሰቦቹና ዘመዶቹ ዶክተሩ መኖሪያ ቤት ተሰብስበው ከመኪና ጋር ተጋጭቶ አደጋ ደርሶበት ይሆን? ከሆነ ደግሞ የሳምንቱ ተረኛ ሆስፒታል ዳግማዊ ሚኒሊክ ሆስፒታል ነው። ድንገተኛ ክፍል ወይም የደከሙ በሽተኞች የሕክምና ክትትል የሚያደርጉበት ክፍል ኢንቴንሲቭ ኬር ዩኒት አይሲዩ ውስጥም ተኝቶ ከሆነ እናገኘዋለን። የስልጣን ጆሮ ይደፈን እንጂ ከሞተም አስክሬኑም ቢሆን
እዚያ ሆስፒታል ሬሳ ክፍል ውስጥ ልናገኘው እንችላለን የሚሉ መላምቶችን እያነሱና እየጣሉ ሲያወሩ ቆይተው ወገባቸውን ለማሳረፍ ብቻ ጋደም አሉ። አይነጋ የለም መሽቶ ነጋ። በጧቱ ክፍለ ጊዜ ምኒልክ ሆስፒታል የዶክተሩ ቤተሰቦች ደረሱ። የሆስፒታሉን ተረኛ ነርስ የነበሩትን አቶ ከፍያለውንና የጤና ረዳቱን አቶ ሽባባው ድንገተኛ ክፍል ውስጥ አገኟቸው። የእግዚአብሔር ሰላምታ ሳይለዋወጡ ነበር የዶክተሩ ቤተሰቦች ወደ ጥያቄያቸው የገቡት። በማታው ክፍለ ጊዜ ድንገተኛ ክፍላችሁ ዶክተር ዘሪሁን የሚባል ህመምተኛ አክማችኋል ሲሉ የዶክተሩ ቤተሰቦች እነ ነርስ ከፍያለውን በድንጋጤ መንፈስ ውስጥ ሆነው ጠየቁ። የድንገተኛ ክፍሉ ተረኛ ጤና ረዳት የነበሩት አቶ ሽባባው በዕለቱ የታከሙ ህሙማን መመዝገቢያ መዝገብ ላይ ተመለከቱ። ዶክተር ዘሪሁን የሚባል ህመምተኛ በሆስፒታሉ ድንገተኛ ክፍል ውስጥ እንዳልታከመ ከመዝገቡ ላይ ያለ መኖሩን አረጋገጡላቸው። የመጀመሪያው መላምታቸው ባለመሳካቱ የዶክተሩ ቤተሰቦች በጣም አዘኑም ተከዙም። ሁለተኛ መላምታቸው ወደ ሆነው ዳግማዊ ምኒልክ ሆስፒታል አስክሬን ክፍል ለመሄድና ለመጠየቅ ተነጋገሩ። ከድንገተኛ ክፍሉ በስተሰሜን በሚገኘው የአስክሬን ክፍል በጥርጣሬ ሆነው ደረሱ። አስክሬኑ ክፍል እንደደረሱ የአስክሬኑ ክፍል ሰራተኛ የነበረውን አቶ መቻልን አገኙት። አቶ መቻል ጋር የእግዚአብሔር ሰላምታ ከተለዋወጡና ከተዋወቁ በኋላ በማታው ክፍለ ጊዜ አስክሬን ክፍል ውስጥ አስክሬን የገባለ ወይ ሲሉ አቶ መቻልን ጠየቁ። አቶ መቻል በማታው ክፍለ ጊዜ ብቻ 5 አስክሬን መረከቡን አረጋገጡላቸው። በመቀጠልም የ5ቱን አስክሬኖች ስም ግን አላስታውስም አሏቸው። እነርሱም ከትላንት ማታ ጀምሮ ዶክተር ዘሪሁን ይኑር ይሙት ስላላወቅን ስንፈልገው አድረን በስቃይ ላይ ነው የምንገኘው። እባክህ አቶ መቻል መልካም ፈቃድ ቢሆን ከጭንቀታችን ገላግለን ከ5ቱ አስክሬኖች ውስጥ የዘመዳችን ሬሳ ስለመኖሩ እንድንረጋግጥ እርዳን፣ ውለታ መላሾች ነን አሉት። አቶ መቻል አስክሬን ክፍሉ በእኔ ኃላፊነት ያለ ስለሆነ ችግር የለም ብሎ የአስክሬኑን ክፍል መዝጊያ ከፍተው አስገባቸው። 5ቱም አስክሬኖች በሙሉ በጨርቅ ተጠቅልለው የሲሚንቶ አልጋ ላይ ተዘርግተዋል። የዶክተሩ አስክሬን ግን በሲሚንቶ አልጋ ላይ የለም። ሁለተኛው መላምታቸውም ከሸፈ። በሐዘንና በሐሳብ ተውጠው በጣም ደነገጡ። አቶ መቻል ሊያጽናናቸው ሞከረ፣ ግን ከነበረባቸው ድንጋጤና ሐዘን አኳያ ሊጽናኑ አልቻሉም። አቶ መቻል ስለ ትብብር በጣም እናመሰግናለን። እዚህ አካባቢ የከፍተኛ ወይም የቀበሌ እስር ቤት አለ ወይ በማለት አቶ መቻልን ለሶስተኛ ጊዜ ጠየቁት። አቶ መቻልም ልዩ የቀበሌ እስር ቤት መኖሩን በቀበሌ ውስጥ የሚገኙ ህዝብ ተመራጮችና የአብዮት ጥበቃ ጓዶች ግን ራሳቸውን ከህግ በላይ ያደረጉ የቀበሌውን ነዋሪ ሆነ አላፊ አግዳሚውን ሰው ጠረጠርኩ እያሉ የሚያስሩ የሚደበድቡ ካሰቃዩና ፍላጎታቸውን ካሳኩ በኋላ ጸረ አብዮተኛ የሚል ስም ሰጥተው በደረቱና በጀርባው ላይ ቀይ ሽብር የሚል ጽሑፍ ለጥፈው ገድለው አስክሬኑን አደባባይ ላይ የሚጥሉ አረመኔዎች ናቸው። ድርጊታቸው የአካባቢውን ነዋሪ ህዝብ ሆነ አላፊ አግዳሚውን ሰው አማሯል። እነዚህ ግፈኞች ዘንድ ማንነታቸውን እያወቅኩ የታሰረ ሰው አለ ብዬ እነሱ ዘንድ ሰው እንዲሄድ አልሻም። ምክንያቱም እኔ የቀበሌው ነዋሪ ስለሆንኩ የሚሰሩትን ድርጊት በሙሉ ጠንቅቄ ያውቃለሁ። የገደሉት ሰው ሆነ አስክሬኑን አምጥተው የሚያስረክቡት ለኔ ነው። በአጠቃላይ የነለማየውን ግፍና በደል የቅርብ ተመልካች ነኝ። ወደ ቀበሌው እስር ቤት እንሄዳለን ካላችሁ ግን እንዲቀርባችሁ በዚህ በኩል በሩን ላስከፍትላችሁ አላቸው። የዶክተሩ ቤተሰቦችም በአቶ መቻል መረጃ ፈራ ተባያሉ። ወደ ቀበሌ 06 እስር ቤት ሄዱ። በር ላይ የቆመውን የጥበቃ ጓድ ዶክተር ዘሪሁን የሚባል እስረኛ አለ ወይ እባክህ ካላገናኘን በማለት ጠየቁ። የጥበቃ ጓዱም ዶክተር ዘሪሁንን ከጠየቁት ሰዎች ጋር ሊያገናኘው ጠራው። ይሁን እንጂ የቀበሌው በማታው ክፍለ ጊዜ ለነበሩት የጥበቃ ጓዶች ሚስጥራዊ ትዕዛዝ የሰጠውና ዶክተር ዘሪሁንን ያሰረው ወታደር አለማየሁ የቀበሌውን እስር ቤት መዝጊያ ከፍቶ ከውጪ ገባ። ዶክተር ዘሪሁን ከቤተሰቡ ጋር ሊገናኝ ሲሄድ መጠየቂያው ቦታ ላይ ሳይደርስ ወታደር አለማየሁ ዶክተሩን አገኘው። ወታደር አለማየሁ ዶክተሩን ወደ ክፍል ተመለስ በማለት ጮኸ። የዶክተር ዘሪሁንን ቀልብ ገፈፈው። ወታደር አለማየሁ ከግቢ ወጣ። በእስረኛ ጥያቄ ቤተሰቦችና ወደ ቢሮ ሊገቡ የነበሩ ባለ ጉዳዮች ላይ
በማናለብኝነት ሽጉጡን አውጥቶ ወደ ሰማይ ተኮሰ። ዛሬ እስረኞችን አናስተናግድም፣ ባለጉዳይ አንቀበልም። ካሁን ሰዓት ጀምሮ ማንም የእስረኛ ቤተሰቦች ሆነ ባለጉዳዮችን አናስተናግድም፣ ከቀበሌው አካባቢ ያርቋቸው ሲል ለዕለቱ ተረኛ የአብዮቱ ጥበቃ ኃላፊ ጠበቅ ያለ ትዕዛዝ ሰጠው። የጥበቃ ኃላፊውም የወታደር አለማየሁን ወታደራዊ ትዕዛዝ ተቀበለ። ትዕዛዙንም ተግባራዊ አደረገ። የቀበሌው ጽሕፈት ቤት እስር ቤት በአንድ ቅጥር ግቢ ውስጥ ስለሚገኙ በእስረኞች በእስረኛ ቤተሰቦችና በባለጉዳዮች ግቢው እንዳልተጨናነቀ ከወታደር አለማየሁ ድንፋታ በኋላ በቀበሌው ደጃፍ እንኳን ሰው ወፍ ዝር አላለም። ግቢውና አካባቢው ጭር ማለቱ ለነ ወታደር አለማየሁ ምቹ ሁኔታ ፈጠረላቸው። ምክንያቱም ዶክተሩን ከእስር ቤት አውጥተው ንግድ ባንክ ድረስ ይዞ ለመሄድና ዶክተሩ ባደራ ያስቀመጠውን ገንዘብ በኃይል አስገዳጅነት ከባንክ ቤት አውጥተው እንዲሰጣቸው ሁኔታውን ይበልጥ ተመቻቸላቸው። ታዛቢ የሚሆን ሰው ከአካባቢው ጠፋላቸው። 10 አለቃ ከፍ ያለውና ወታደር ተፈራም የነፍስ ወከፍ የጦር መሳሪያቸውን አነገቡ። ዶክተር ዘሪሁን በራሱ መኪና ውስጥ ጋቢና አስቀመጡት። ወታደር አለማየሁም የዶክተር ዘሪሁንን መኪና መሪ ጨበጠ። ከቀበሌው እስር ቤት ወጥተው አፈተለኩ። ዶክተር ዘሪሁን ባደራ ያስቀመጠውን ገንዘብ ከባንክ እንዲያወጣ እና አለማየሁ አስገደዱት። ዶክተሩም አማራጭ ስላጣ ገንዘቡን ከባንክ ቤት አውጥቶ ከነቡኩ ለወታደር አለማየሁ ሰጠው። ከባንክ ያወጣውን ገንዘብ 3 የቀንጅቦች ተቀራመቱት። ጨለማው ለአይን ያዝ እስከሚያደርግ ድረስ ዶክተሩን በከፍተኛ 13 ቀበሌ 08 ማዕከላዊ እስር ቤት ወስደው ባደራ አስቀመጡት። ለማዕከላዊ ጥበቃ ጓዶች ወደ አሊምባ ሲሄድ ሲል የያዝነው የኢህአፓ ቀንደኛ አመራር አባል በመሆኑ ደርሰንበታል። ስለዚህ ምርመራ እስኪደረግበት ድረስ ከእስረኞች ጋር ሆነ ከሚጠይቁ ቤተሰቦች ጋር እንዳይገናኝ፣ ብቻውን ጨለማ ቤት ውስጥ ይታሰር፣ ከክፍሉ ወጥቶ እንዳይጸዳዳ፣ ከፈለገ የመጸዳጃ ዕቃ ክፍል ውስጥ አስገቡለት። ዶክተሩን ቤተሰቦቹ ሊጠይቁት ከመጡም የለም ብላችሁ ከበር ላይ መልሷቸው በማለት እና አለማየሁ ለከፍተኛ የአብዮት ጥበቃ ጓዶች ጥብቅ ትዕዛዝ ሰጥተው ከግቢው ወጡ። ጨለማው ላይን ያዝ ሲያደርግ እና አለማየሁ ዶክተሩን ከታሰረበት ጨለማ ክፍል አስወጡት። ለሚስጥራዊ ምርመራ እንፈልገዋለን፣ መረጃውን ከሰበሰብን በኋላ ለደርግ ጽሕፈት ቤት እናስረክበዋለን፣ ወደዚያን መልሰውም ሲሉ ለጥበቃ ጓዶች ነግረው እና አለማየሁ ዶክተሩን ከግቢው ይዘውት ወጡ። የሚኒሊክ ሆስፒታል አስክሬን ክፍል አጠገብ ሲደርሱ ቀይ ሽብር ይፋፋል የሚል መፈክር ጀርባውና ደረቱ ላይ ለጥፈው ዶክተር ዘሪሁንን ፊቱንና ጭንቅላቱን በጥይት በረቀሱት። ሕይወቱም ከመቅጽበት አለፈ። ከምኒሊክ ሆስፒታል ወደ ኮሪያ ሰፈር በሚወስደው መንገድ ላይ አስክሬኑን ጣሉት። የዶክተሩን ምስል አላፊ አግዳሚው እንዳያውቀው ዶክተሩን የሚገልጹ መታወቂያዎችን በሙሉ ቀደዱ። አስክሬኑን አላፊ አግዳሚው እንዲያዩ ካደረጉ በኋላ ለዳግማዊ ምኒልክ ሆስፒታል የአስክሬን ክፍል ሰራተኛ ለነበረው ለአቶ መቻል አስክሬኑን አስረከቡት። የዶክተሩ አስክሬን ዘመድ ወገን ጠያቂ ቤተሰብ እንደሌለውና በቀይ ሽብር የተገደሉ ሰዎች አስክሬናቸው ለዘመድ ወይንም ለቤተሰብ እንዳይሰጥ በወጣው ምስጢራዊ ትዕዛዝ በነጋታው በማዘጋጃ ቤት መኪና በተለምዶ አጠራር በሚጠራው እስላም መቃብር ተወስዶ ተቀበረ። ነፍሰ በላዎቹ እንዲህ አይነት ለቁጥር የሚታከት ወንጀሎች ከፈጸሙ በኋላ ለእስር ተዳረጉ። ወታደር አለማየሁም ቀደም ብሎ በቀኝ መንገደኝነት ተጠርጥሮ በከፍተኛ 22 ቀበሌ 07 እስር ቤት ውስጥ ታስሮ ነበር እና 10 አለቃ ከፍ ያለው 10 ሰዎች ግን በተለያየ ምክንያት እየታደኑ ተይዘው ደርግ ጽሕፈት ቤት ታሰሩ። ወታደር አለማየሁም ከነከፍ ያለው ጋር በጋራ የሰሯቸው በርካታ ወንጀሎች ስለነበራቸው ከከፍተኛ 22 ቀበሌ 07 እስር ቤት ተወስዶ ከነወታደር ተፈራ ጋር ደርግ ጽሕፈት ቤት ውስጥ ባለው እስር ቤት ተቀላቀላቸው እና አለማየሁ ደርግ ጽሕፈት ቤት በነበሩ መርማሪዎች ተመረመሩ። በሕዝብ ከተመረጡበት ዕለት አንስቶ በሕዝቡ ላይ የሰሩትን ግፍና በደል አምነው የተከሳሽነት ቃላቸውን ሰጡ። የተከሳሽነት ቃላቸውና የምርመራ መዝገቡ ለቋሚ ኮሚቴ የሕዝብ ደህንነት ጉዳዮች ኃላፊዎች ቀረበ። ኃላፊዎቹም እና አለማየሁ የፈጸሙት ድርጊት በሕዝብና በመንግስት ላይ የተፈጸመ ወንጀል ስለሆነና የብዙ ሰዎች ሕይወት የቀጠፉ በመሆኑ በሞት እንዲቀጡ ወሰነ። ድርጊታቸውም በብዙሃን መገናኛ እንዲገለጽ አዘዙ።
በኃላፊዎቹ ውሳኔ መሰረት ወታደር አለማየሁን ጨምሮ 8 ሰዎች አብዮታዊ እርምጃ ተወሰደባቸው። አረመኔያዊ ድርጊታቸውም በወቅቱ በመገናኛ ብዙሃን ተገልጾ ነበር። በእናለማየሁ ላይ የደርግ መንግስት የወሰደው የሞት እርምጃ ከረፈደ ነው። የሞት እርምጃው ቀደም ብሎ ቢወሰድ ኖሮ በርካታ ቁጥር ያላቸው ህይወታቸውንና ንብረታቸውን ከመጥፋት ይድኑ ነበር በማለት ብሶታቸውን ሲያሰሙ ተስተውለዋል። የሞት እርምጃው የተወሰደው ከረፈደ ቢሆንም መሞታቸው ግን አግባብነት አለው ብለው የተደሰቱ ሰዎችም ቁጥር ቀላል አልነበረም። በነግርማ ከበደና በእናለማየሁ መላኩ ላይ እኩይ ድርጊታቸው እንደታወቀው አብዮታዊ እርምጃ ሊወሰድባቸው ይገባ ነበር ሲሉ ሮሯቸውን ያሰሙ ሰዎች ቁጥር በቀላል የሚገመት አልነበረም። እነግርማ ከበደና እናለማየሁ መላኩ መንግስት ቀድሞ ሊገላቸው ሲገባ ባለመገደላቸው የብዙ ሰዎችን ህይወት እንደ ቅጠል የቀጠፉት በደርግ መንግስት የአመራር ድክመት ነው እየተባለ በምክንያት ሲወሳም ቆይቷል። ይህንን መረጃ ሳይበረዝና ሳይከለስ ያወጋኝ ለነ ወታደር አለማየሁ መላኩ ራስ ምታት የነበረው ጓድ ታዬ ወልደየስ ነበር። ታዬ እነዚህ ሰዎች አንድ ቀን አዘናግተው ይገድሉኛል፣ ደሜንም መራራ አድርገውታል እና አለማየሁ ስራቸው የህዝቡን ሀብትና ንብረት መዝረፍ፣ ድርጊታችን ይታወቅብናል ብለው መግደል ነው። የሚገሉትና የሚዘርፉትን ሰው እስኪያገኙት ድረስ ደግሞ እኔን ማሰርና ማሳሰር ሌላው ቀዳሚ ስራቸው ነበር። በጣም የሚገርመኝ ደግሞ የነሱን ልክስክስ ወሬ እየተቀበሉ በሚያስሩኝና በሚፈቱኝ ባለስልጣኖች አፍራለሁ። የዘውድ አገዛዙ የወረደው በህዝቡ ላይ የሚሰሩት ግፍና በደል ስለተበራከተ ነው። ስርዓቱ ይሻሻላል ብለን በተባበረ ክንድ ተነስተን የንጉሱን ስርዓት አውርደን እንዴት ጠመንጃ የሚያመልኩ ወታደሮች ያውም በጠራራ ፀሐይ የሚዘርፉና የሚገድሉ እንዲሁም አስረውና አሳስረው የሚያሰቃዩ እጅ ላይ መውደቃችን አዝናለሁ። በቀጣይ ሀገራችንና ህዝባችን ወዴት እየሄድን እንደሆነ ሳስብ ከሀገሬ ውድቀት በፊት በሞት መርጣለሁ። እናለማየሁና ግብረ አበሮቹ በህዝብና በመንግስት ላይ የፈጸሙትን ግፍና በደል ጠንቅቄ በማወቄና ብዙ ደባ ከመፈጸማቸው በፊት የሀገሬ ጉዳይ ያገባኛል ብዬ መረጃውን የነሱን እኩይ ምግባር እንዳይወጣ ለሚረዳና የነሱን ተቀናቃኝ ለሚያስርና ለሚገድል ባለስልጣን ሳላውቅ መረጃ ስለሰጠውና የርምት እርምጃ እንዲወሰድ በዜግነቴ ሪፖርት ስላደረኩ ብቻ ለአመታት አስረውኝ ከቆዩ በኋላ እነርሱ ሲፈልጉ ብቻ የሚፈቱኝ መሆኑ አንሶ በማገኛት አነስተኛ ደሞዝ ልጆቼን እንዳላስተምርና እንዳላሳድግ በደሞዝ ጭማሪና በደረጃ እድገት ስም ተምሬ ስራ ከያስኩበት ትዳር መስርቼ ልጆች አፍርቼ ከምኖርበት አዲስ አበባ ከከፍተኛ 13 ቀበሌ 06 ክልል ውስጥ ወደ ጎጃም ክፍለ ሀገር ውስጥ ላኩኝ። በወር ይከፈለኝ የነበረው ደሞዜ ከቤተሰቦቼ ጋር አብሬ የኖርኩ እንኳን አልበቃኝም ነበር። ደሞዜ ለሁለት ተከፍሎ እንዴት እንደሚበቃኝ ፈጣሪ ያውቃል ብዬ ወደ ተመደብኩበት ጎጃም ክፍለ ሀገር ደብረ ማርቆስ ከተማ ሄድኩ። በማህበራዊ ኑሮና በኢኮኖሚ እኔን መግባታቸው ሳያንስ ስራውን ይረዳሃል ብለው ቢሮ መግባቴና ከቢሮ መውጣቴን የት እንደዋልኩና ምን እንደተናገርኩ ቃፊር መደቡልኝ። በቃፊር ጥቆማ መሰረት እስሩ ደብረ ማርቆስም ተከተለኝ። እንደ ወንጀለኛም ታሰርኩ። ወያኔ አማራ ክልልን ሊቆጣጠር ሲል ከእስር ለቀቁኝ። የአምላክ ፈቃድ ሆኖ እናለማየሁን ለመግደል ሲያደቡ የሰሩት ግፍና በደል ከሚገባው በላይ በዝቶ የህዝብ ቁጣ ቀሰቀሰና የደርግ መንግስት የህዝብን ቁጣ ለማብረድ ሲል ብቻ በመግለጫ እርምጃ ተወሰደባቸው። እናለማየሁ ከተገደሉ በኋላም ቢሆን በእነሱ እግር ተተክቶ የእናለማየሁ ዋና ለቅላቂና ጋሻ ጃግሬ ሆነውና ከእናለማየሁ ጋር በጥቅም የተጋጫቸው እንደ መዥገር ተጣበቀብኝ። ያንን የምወደውን አብዮት የደረሰበትን ደረጃ እንኳን ማውራትም ጠላው። ስለ አብዮት መስማትም ፈራው። ስለ አብዮት ማሰብ ትቼ የማስበው ልጆቼ ከሚኖሩበት ቀይ ሳልደርስ እንዳይገድሉኝ ፈጣሪን እየለመንኩ ነው ያለሁት። ዛሬና ለማየሁ ምክንያት ተደርጎባቸው የተገደሉት እኔ ቀድሜ ለመንግስት ያስታወቅኩት ጥቆማዎች ናቸው። እናለማየሁ በመንግስትና በህዝብ ላይ የፈጸሙትን ግፍና በደላቸውን ዘርዝሬ በመንገሬ ነው ፍዳይን ያየሁት። መረጃ የሰጠሁት ሰው ዛሬም ዘመነኛ ሆነብኝ እንጂ
በኔ ሲነገር እኔ እንደ ወንጀለኛ ተቆጠርኩ ብሎ አቶ ታዬ ያወጋኝን ፈጽሞ አልረሳውም። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ። በሌላ ጽሑፍ እንገናኛለን።